ዘመናዊ ያስተራረስ ዘዴን እንዲሁም ከዝናብ ጥገኝነት የተላቀቀ የግብርና ባህልን ወደ አርሶ አደሩ መንደር ይዞ የመጣው ሐሳቤ ከጎተራ እስከ ዓለም ገበያ የደረሰ ውጤትን በግብርናው ዘርፍ እንዲመዘገብ አስችሏል። በግብርና ላይ ዲፔንድ ያደረጉ ህልውናቸው ግብርና ላይ የሆኑ ኢንዱስትሪዎች ግብዓት ያገኛሉ። ያ የራሱ የሆነ የእሴት ሰንሰለትን ይጨምራል፣ የስራ ዕድልን ይጨምራል። ስለዚህ ኢትዮጵያ ወደፊት የምታደርገው ጉዞ ላይ ከፍተኛ አዎንታዊ ተጽዕኖ አለው ማለት ነው። ከዚህ በፊት በበሬ የነበረው በአብዛኛው ቦታ በትራክተር እየተጀመረ ስራዎች እየተሰሩ ነው ማለት ነው። ስለዚህ በሁሉም ዘርፍ ግብርናንም ጨምሮ ለውጥ የታየበት ጊዜ ስለሆነ ይሄ ተጠናክሮ እንደሚቀጥልና ኢትዮጵያ ከተረጂነት እንደምትወጣ የነበረ ውይይት ነው ማለት ነው ዛሬ ያደረግነው። ከግብርናው ዘርፍ ስኬትን ከማሳ ትርፋትን የሻተው ዘርፉን የማሻሻል እሳቤም በርካታ የማሻሻያ ጉዞዎችን ተጉዟል። ከዚህም መካከል የግብርና ግብዓቶችን በሀገር ውስጥ ማምረት የሚለው እሳቤ ተጠቃሽ ነው። ይህም ምርትና ምርታማነትን ከመጨመር ረገድ ሚናው የጎላ መሆኑም ይነሳል። ብዙ ጊዜ ምርትና ምርታማነትን የሚቀንሱት ግብዓቶች ናቸው። ግብዓት ሲባል ማዳበሪያ ሊሆን ይችላል፣ ምርጥ ዘር ሊሆን ይችላል፣ ጸረ ተባይ ሊሆን ይችላል፣ ጸረ አረም ሊሆን ይችላል፣ ብዙ ሌሎች ነገሮች ሊኖሩ ይችላሉ። በተለይ ከምንም በፊት ግን ምርትና ምርታማነትን የሚቀንሰው የማዳበሪያ እጥረት ነው። ምክንያቱም ማዳበሪያ ከውጭ ነው የምናስገባው፣ በተፈለገው ጊዜ ላናስገባ እንችላለን። ስለዚህ ይሄ ፋብሪካ በአገር ውስጥ መቋቋም መቻሉ ዘርፈ ብዙ ጥቅም አለው። እኔ ከእጥፍ በላይ ነው የግብርና ምርትና ምርታማነት ይጨምራል ብዬ የማስበው። ይህ ፋብሪካ ማዳበሪያ ፋብሪካ ኢትዮጵያ ውስጥ ከተገነባ አሁን እንዳስጀመር ነው ማለት ነው ኢትዮጵያ በሁሉም የእህል የፕሮዳክሽኑ እንደሚያድግ ነው። ምክንያቱም የማዳበሪያው ኮስት ዋጋው በትንሹ ነው አርሶ አደሩ ጋር የሚደርስ ማለት ነው። ግብርና የእድገት ዱካን እግር በእግር የተከተለ እንዲሆን በማስቻል የምጣኔ ሀብት አንቀሳቃሽ ሞተር ከማድረግ ባለፈም ግብርና መር የነበረውን የአንድ ዘርፍ የምጣኔ ሀብት አቅጣጫ ወደ ብዝሃ ዘርፍ የኢኮኖሚ አቅጣጫ ማሳደግ መቻሉም የሀገርን መጻኢ ዕድል ከማቃናት የትውልድን ነገ ከማስተካከል ረገድም አይነተኛ ሚና እንደሚጫወት የምክር ቤት አባላት ያነሳሉ። ዘርፈ ብዙ ኢኮኖሚ በሚሆንበት ጊዜ በመተጋገዝ ከግብርና አሁን ለምሳሌ ከግብርና የሚገኘውን ውጤት ወደ ኢንዱስትሪ እየለወጡ እሴት እየጨመሩ ግብርና፣ ሰርቪስ ሴክተሩ፣ ኢንዱስትሪው፣ ሁሉም ሌሎች ሴክተሮች እየተሳለጡ የኢትዮጵያን ኢኮኖሚ ወደሚፈለገው ደረጃ እየተጋገዙ እንደሚሄዱ ምንም ጥርጥር የለኝም። የተቀናጀ እድገት ነው በሁሉም ዘርፍ ነው እንጂ አንዱ ላይ ብቻ ተንጠልጥለን እንሆን የለበትም። ትኩረታችንን ማስፋት አለብን። አንድን ይዞ አንድን አንጠልጥሎ መሄድ የለም። ሌሎችንም በጋራ ማንቀሳቀስ የሚችልበት ምክንያቱም የአንዱ እድገት ሌላው ላይም ተጽዕኖ ያደርጋል።